ታል አንተ እኔ ነኝ ትለዋለች። አንቺ የህንድ አክተር መስለሽ ነው እንደመጣሽው ይላታል። እሷም ደግሞ አፈፋ አድርጋ አዎ ሰርጀሪ ተሳስቶ ነው ልበለ ትለዋለች። በዚህ መሃል ነበረ አንቺ ከዛ ቤት እንድትወጪ ፈልጋለሁ ያላት። ወደ ገደለው ግባልኝ ስትለውም ይሁን ነገር አብስሯታል። እሷ እኔ ከዛ ቤት ከወጣሁ ይገሉኛል፣ እኔ እኮ የዚህን ታክል ነፍስ አጥፍተሽ ነው እንደመጣሽው ሲላትም ነበረ። እሷም እንግዲህ ሐቄን ነው የወሰድሁኝ ገንዘቤን ወስጃለሁ ትለዋለች። ስለዚህ ከነኪራ ቤት እንድትወጪ ፈልጋለሁ፣ የነሱ ቤት መደበቂያሽ አይደለም፣ ከዛ ቤት ውጪልኝ። ከዛ ቤት ነገር አጥቶት አያውቅም ወይም ደግሞ የሆነ ችግር አጥቶት አያውቅም፣ አሁን ነው የጠራው፣ ስለዚህ እንድትወጪ ፈልጋለሁ ቢላትም እሷ ግን በፍጹም አልወጣም ብላለች። ከኔ ቤት ትቆያለሽ ቢላትም ልትሰማው አልቻለችም። በሌላ በኩል ደግሞ ሰኒና ክብሮን ወደ ነኪራ ቤት አምርተው ነበረ። ኪራ ሚስቱ ጋር ሆኖ እየተቃቀፈ የወደ ወዳቸውን እያወሩ ያለ በሩን አንኳኩተው ገብተውም ነበር። እናንተ የት ሄዳችሁ ነው የት ቆይታችሁ ነው ቢሏቸውም ከሰኒ ጋር ነበርኩኝ ይላል ክብሮን። እናትም አፈፋ አድርጋ ክብሮን ስራውን ቀርተህ ነው ስትለውም አሁን ያስቀረው ትላለች ሰኒ። አሃች ነገር አላማረችኝም እያለ ኪራ የሆነች ነገር ጠባ አደረገ። አንተ ልጅ ተወኝ ባክህ ናሆሜን አረፉት ስል ደግሞ አንተም ተተካህልኝ እያለች ውሃ ልጠጣም እያለች ወደ ጓዳ ገብታ ነበረ። ክብሮንም አይኑ ተከትሎ ሲገባ ሁለቱ እየተጠቃቀሱ ነበረ። ኪራና ጽናት ማለት ነው። ተከትለሃት ሄድ እንዳያንቃትም ሲለው ነበረ። የሆነ ችግር ቢፈጠር ካንተ ራስ አልወርድም እየተባባሉ ቀልዳቸውን ቀጥለዋል። ህሌና ደረጃ ላይ ቆም ብላ እያወራች ነበረ። አንተ እኔን አታቀኝም ማለት ነው? እኔ እኮ ህሌና ነኝ፣ አለቅህም አታውቀኝም ማለት ነው እያለች ስትዛዛትም ነበረ። እሱን እያወራች ያለ ጽናት ደረጃ ላይ ሆማ ሁሉንም ነገር እየሰማች ነበረ። አንቺ ምን ትሰሪያለሽ ብላም አንገራገረቻት። ካንገራገረቻት በኋላም ጽናትም የሆነ ቃል አነሳ ነው ብላ ደንገጥ ብላ ወደዛ ሄደች። በሌላ በኩል ደግሞ እምሩ ሰኒ እና ጽናት ሆነው ሶስቱ እያወሩ ነበረ። ባለፈው የተፈጠረውን ነገር ለኪራ ነገርሽው ወይ ይሏታል። እሷ ደግሞ ሰሞኑን ሁኔታውን አላማረኝ እኔ ምንም ነገር ማንሳትም አልፈልግም፣ ያመጣሃት እንግዳ እንዴት ጫትና ሲጋራ ትስባለች ብዬ ልናገር? ይሄ እኮ የማይነገር ነገር ነው እያሉ ነበረ። ሰኒ ደግሞ በፍጹም ይሄ ነገር መነገር አለበት፣ ለምንድነው ሁሉንም ነገር ድብቅ የምታደርጊው ለምን አትናገርም እያለች ሰኒ ከባለፈው ጀምራ እየተንሰራሰረች ትገኛለች። እምሩ ግን ዝምታ መርጣለች። እናም ሁለቱ ሶስቱ ሆነው እየተጨቃጨቁም ነበረ። ተናገሪ አትናገሪ የሚለው ጭቅጭቅ አሁንም እንደቀጠለ ሆኗል። ቅዱሴ ወደ ነኪራ ቤት አምርቶ ነበር። የዚች ልጅ ነገር እንዴት አደረክ ምን እናድርግ ብሎ ሊመካከሩ መጥተው ነበር። አሁን ጽናት ሳትነሳ አሁን ሄድና በኋላ ስትነሳ እናወራታለን፣ ልጅቷ ስትመጣ ወይም ስትነሳ እናወራታለን፣ አሁን ሄድ ጽናት እንዳታይ ትለዋል። ሁለቱ ያወሩ ነበር። ከህሊና ጋር ልግባባ አልቻልኩም፣ አንተ ግን እንድታወራ ትፈልጋለህ ይለዋል። ኪራ ደግሞ አፈፋ አድርጎ አዎ ካፌ ቀጥሬ ላወራት እችላለሁ፣ ምን ማድረግ እንችላለን፣ ምን ውስጥ እንደገባን እንኳን አናቅም እያተባባሉ ሁለቱ ሲያወሩ ነበረ። ከዛም ካፌ ቀጥሮ ሲያወራ ራትም ከዚህ ቤት ውጪ እኔ ብር ሰጥሻለሁ የምትፈልጊውን ስራ ጀምሪ ቤት ልከራይልሽ ቢላትም በፍጹም አልችልም ይይዙኛል ያገኙኛል እያለችም ቢያለች እሱም እንግዲህ የሆነውን ነገር መቀበል ቢያቅተው ሁለቱ ተጣልተው ተለያይተዋል። ህሌናም ነገሩን ሁሉ መቀበል አልቻለችም። ሰኒ ሁለቱ ያወሩ ያለስ ከተፋለች። ሰኒም ጽናት ኪራ ምን ያደረገ ነው እያለች ስትከራከርም ነበር ከራሷ ጋራ። ህሌናንም ይቅርታ ጠይቃት ነበረ። በቃ ይቅርታ አድርጌልሻለሁ ትላታለች ህሌና። በዚህ መሃል ነበረ ተሎ የተሯሯጠች መጣ ለጽናት ሁሉንም ነገርም ትነግራት ያሰበችው። ጽናት እንደዚህ አይነት ነገር ተፈጥሯል ብላ ትነግራት እያለ ኪራ በአጋጣሚ መጣ። ከመጣ በኋላ ምን ያደረክ ነው የትሄደ ነው ቢባልም ስራ ሁኜ ነው እያለ ሲርበተበትም ነበረ። አንተ ስራ ነው ወይ የቆየህ ከዛች ቦዘኔ ጋር አይደለ ካፌ ያገኘው ብላም ሰኒ ሁሉንም ነገር አፍረጠረጠችው። ጽናትም ምን ማለት ፈልገሽ ነው እንዴት ነው ብላም ግራ ገብቷት ነበረ። አሁን ሊገባኝ አልቻለም እያለች ነበር። ሰኒና ህሌና በር ላይ ተገናኝተው ነበር። ከተገናኙ በኋላ አንቺ ልጅ ከኪራ ጋር ያለሽ ቅርርብ ምንድነው ትላታለች። የድሮ ጎረቤቴ ነው ትላለች። የድሮ ጎረቤቴ ነው ብትላትም ልሰማት አልቻለችም። የሆነ ነገር እንዳለ እየሸተተኝ ነው ሁሉን ነገር ደርስበታለሁ ትላለች ሰኒ። ህሌናም ሁሉን ነገር ልታስረዳት እያለ ሁለቱም ሲሰዳደቡ ነበር። ሰደበቻት። ህሌና በጣም ተሰማት። ከተሰማት በኋላም ቤት ላይ መጣ ነበረ። ቤት እያንኳኳሁ ለምን አትከፍቱልኝም ብላ ያዙኝ ልቀቁኝ አለች። ኪራና ጽናት ሳሎን ላይ ነበሩ። ምን ሆነሽ ነው በሩ ስላልተከፈተልሽ ነው ወይ እንደዚህ የተናደድሽ ትላታለች ጽናት። ብትላትም እንግዳ መቀበል ግን ባህላችን ነበረ፣ እናንተ ግን አንቺ ዝም ብትይም በጓደኞችሽ እያሰደብሽኝ ነው፣ አንቺ እንግዳ መቀበል አትችይም ብላ ብቻ ሞራሏ የሚነካ ነገር ተናገረቻት። ኪራም ለምን ባለቤቴን እንደዚህ ትናገሪያለሽ ብሎ ያዙኝ ልቀቁኝ ሲል ነበረ። ሁለቱም ተጣጣሉ። በኋላ ጽናትም
ጽናት ወደ እነሰኒ ቤት አመርታለች። ከዛ በኋላ ጭቅጭቁ ሲበዛባት ጥላ ወደ እነሰኒ ቤት አመርታ ነበር። ሰኒም ግራ በመጋባት ቸኩዬ ነው ወይ በማለት ይህን ነገር አበላሸውት ወይ ብላ ህሊናዋ ውስጥ የሆነ ነገር ተጭሮባታል። እናም ጽናትን ተቀብላታለች። ምን ሆነሽ ነው ስትላትም ጽናት መልስ አልሰጠቻትም። ዝም ብላ ነበር የገባችው። በሌላ በኩል ደግሞ ኪራ ውስጥ ሆኖ እያወራት ነው። ህሊናን እያወራት ነው። አንቺ ልጅ ለምን አትሄጂልኝም? ቅድሚያ ምሰጠው ለባለቤቴ ነው። ለዚህ ቤት ለምን አትወጭም እያላትም ነበር። እህቴ ስለ እህቷም እያወራችሁ ነበር። እህቴ በሽተኛ ሆና ነው ወደዚህ ህይወት የገባሁት እያለች ስለ ህይወቷም እያወራችሁ ነበር። እሱ ግን ስለ ህይወቷ ግድ ሳይሰጠው ኪራም ለናሆም ደውሎ ነበር። ጽናት ወጣ ሄደች ብሎ ደውሎለት ነበር። በመሃል እያወሩ ነበር። ተናደደ። እንዴት ወጣ ቻለች? እንዴት ከቤት ልትወጣ ቻለች? ወደ ሰኒ ጋር ሄዳ ነው የሚሆን ፈልጋትም ሲባባሉ ነበር። ከዛ መምሩ መጣችና ምን ሆኖ ነው ሲባል ጽናት ከቤት ወጣለች ሲባል በቃ ተያይዘን እንሄድ ተባብለው ወደ ነኪራ ቤት መጣው ነበር። ከመጡ በኋላም እምሩ ወደ ህሌና ሄዳ ነበር። እምሩ የህሌና ጋር እያወሩም ነበር። ሁሉም ነገር እየነገረቻት ነበር። ስለ እህቷ መታመምም እዚህ ጋር እንዴት እንደገባች ሌላ ህይወቷንም እያወራቻት ነበር። ስለ መልካም ሰውና ስለ መጥፎ ሰውም በመሃል እያወሩ ነበር። ህሌናም ስቅስቅ ያለች ያለቀሰች የሚረዳኝ ሰው የለም ያለች ያለቀሰችም ነበር። ኪራና ናሆሜ በዛ በኩል እያወሩ ነው። ሳሎን ላይ ሆነው የተፈጠረውን ነገር ተናገር ነው ምልህ ይለዋል። ናሆሜ ባክህን ውሸት ምንም አያደርግም ኪራዬ ራት ባክን የሆነውን ነገር አንተ ህሌና ትወጣለች ስል ባለቤትህን አስወጣሃት እያለ ጭንቅላቱን እያደመው ነበር። አንተ ልጅ መላ ፈልግልኝ ነው እንጂ አልሁ አታናደኝ እየተባባሉም ነበር። ናሆሜ ከወጡ በኋላ ህሌናና ኪራ አውርተው ነበር። የሆነውን ነገር ሁሉ እያወራችሁ ነበር። ስለ እህቷ መታመምና ስለዚህ ቤት እንድትወጣ እያለ ሁሉንም ነገር ሲነግራት ነበር። እሷ ግን አሻፈረኝ አለች። አሁን አንቺን ትቼ ወደ ባለቤቴ ልሂድ ብሎ ወደ ጽናት ሄዶ ነበር ከነሰኒ ቤት ሂዶም እንግዲህ ሀይጥ የጎረሰች ድመት መስሎ ዝም አለ። ኪራዬ ምን ሆነህ ነው አለችው። መጀመሪያ ፊቷን ዞራ ነበርና ዞር ብላ ኪራዬ ምን ሆነህ ነው አለችው። ምን እንደብቅህ ነው? የከፋህስ ነገር ምንድነው? የሆነውን ነገር ሁሉ ለምን አትነግረኝም? ምን ሆነ ነው? እኔ ትንሽ ነገር ነው የሚበቃኝ፣ አታስጨንቀኝ፣ አታስከፋኝም ስትለው ነበር ጽናት። የኔ ውድ በጣም ይቅርታ ከበፊት የማቃት ጓደኛዬ ናት ሲላት እሷም ፈገግ አለች። ለምን ታዲያ ቀድመህ አትነግረኝም ነበር ትለዋለች። የኔ የዋህ ለምን ቀድመህ አትነግረኝም? መጀመሪያ ችግሩን እንፈተው ነበር አይደል ያለው። ሁለቱ ተቃቅፈው ነበር፣ ሲሳሳሙም ነበር። ሰኒም ሳሎን ላይ ተቀምጣ አብራቸው ነበረችና እሷም ራሷን በመነቅነቅ ወደ ኩሽና ሄዳ ነበር። የሆነውን ነገር ሁሉ ማየትም መስማትም አልፈለገችም። ብቻ የሆነ ነገር ህሊናዋ ሲንቀሳቀስባት ነበር። ተመላልሶም ነገርየው ምንድነው ስትልም ነበር። እህቴ የነገረች ነገር እየተንጸባረቀብኝ ነው እንጂ ኪራማ በፍጹም ሊያደርገው አይችልም ትላለች። በሌላ በኩል ደግሞ ኪራማ የሆነ ነገር አድርጓል፣ የሆነ ነገር ደብቋታል፣ ጽናትንማ ደብቆባታል እያለች ብዙ ነገር ስታንሰላስልም ነበር። ድራማው ከዚህ ጋር የተጠናቀቀው በቀጣይ ሳምንት ምን ይሆን የምንለውን አብረን የምናየው ነው የሚሆነው። አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ሰናይ ጊዜን ተመኘውላችሁ።